ሰላም ሰላም ውድ የዩቲዩብ ተከታታዮች እንዴት ናችሁ? ሰላማችሁ ባላችሁበት ብዝት ይበል። ዛሬ እንግዲህ በአዲስ ነገር መጥተናል። በጣም አነጋጋሪ በሆነ ነገር እቺን 2 ቀን 3 ቀን እንግዲህ እየሰማን ያለነው ነገር አለ። ስለ ከጥቂት ጊዜያት በፊት ስላረፈችው እህታችን ቀነኒ አዱኛ ስለ እሷ እንግዲህ በጣም ብዙ ነገር እየወጣ ነው። ያው ቤተሰቦቿ ምን አይነት ሀዘን ላይ እንዳሉ ፍትህም እየጠየቁ እንደሆነ ሁላችንም የምናውቅ ነው የሚሆነው። እንግዲህ አንዱዓለም ጎሳም ሰሞኑን ለህዝቡ ያስተላለፈው መልእክት አለ። ያው ይሄ በጣም የሚያሳዝን ነገር ነው። የሞተችበት አሟሟት ያው ሁላችንም እንደምናውቀው ከፎቅ ላይ ወድቃ ነው የሞተችው። በጣም ልጅ ናት፣ ወጣት ናት። ብዙ ነገር ከሷ የሚጠበቅ ነበር። ግን ያው በሚያሳዝን ሁኔታ በዚህ ዓለም በሞት አጥተናታል። ግን አዲስ ነገር ሰሞኑን እየተሰራጨ ያለው እንግዲህ አንዱዓለም ጎሳ ለህዝቡ ባስተላለፈው መልእክት እኔ አይደለሁም የገደልኳት የሚል አስተያየት ነው የሰጠው። እሱ እንደሚለው ከሆነ ዝግጅት ነበረባት ነው ዝግጅት ነበረባት። ዝግጅቷን የምትዘጋጅበት ቦታ ማታ ነበረ። ቀን ደግሞ ወሰድኳትን የሆነ ቦታ ወስጃት ስጨርሽ ደውይልኝ የሚል መልእክት ነው የነገርኳት። ከዛ ማታ ላይ በሰላም ውለን ማታ ላይ ቤታችን ነበር እና ባልታሰበ ሁኔታ ከወንድሟ ስልክ ጥሪ መጣላት። እንግዲህ እሱ እንደሚናገረው ከሆነ ከወንድሟ ስልክ ጥሪ ሲመጣላት ተደናገጠች፣ ተዋከበች፣ የማይሆን አክት ማሳየት ጀመረች ነው የሚለው እና በዛች ቅጽበት ተነሳች እና ለእኔ ምንም አይነት እምነት የለህም በሚል እሱን ተናገረችው። ከዛ በዛች ቅጽበት እየሮጠች ወጥታ ወደ ልብስ ማጠቢያ ክፍል ነው የገባችው። እዛ ገብታ ከውጭ ቆልፈው እንግዲህ ላርጎ የሳሙናውን ላርጎ ስትጠጣ ነበር። በጣም ያሳዝናል። ስለ እውነቱ ሁሉም ሰው አዝኗል። በጣም ገና ወጣትም ስለሆነች እና ሂጄ እንዳላስወጣት ከውጭ ነው በዛ የቆለፈችው። በሩን ከውጭ ነው የቆለፈችው እና እኔ የሚያሳይ መስታወት ነገር ነበር። በዛ ተንጠራርቼ ነው ያየኋት። ዘልዬም ስገባ ላርጎውን እየጠጣች ነበር የሚል ንግግር ነው የተናገረው። ከዛ በዛን ቅጽበት ለምንድን ነው በዚህ ጊዜ እንደዚህ የምታረጊው? በጣም በተደጋጋሚ ጊዜ እንደዚህ አይነት ራስ የማጥፋት ነገር ታረጊያለሽ አልኳት አለ አንዱዓለም ጎሳ ማለት ነው። ከዛ በዛች ቅጽበት ነው እንግዲህ ከዛ ወጣችና ሳልይዛት በፊት በመስኮት ዘላ ራሷን የጠፋችው አለ። እንግዲህ ይሄ ነገር በጣም ብዙ ሰዎችን እያነጋገረ ነው የሚገኘው። ለምን ከዚህ በፊት ራሷን ለማጥፋትም ጥረት ካረገች እንግዲህ በእነሱ ግንኙነት ላይ የሆነ ያልተመቻት ነገር አለ፣ የሆነ የምትሰማው ነገር አለ ስለሱ። ይህ እንግዲህ አጠያያቂ መቼም ትክክለኛ የሆነ የትዳር እንትን ቢሆን ብዙ ጊዜ ራሷን ለማጥፋት አትሞክርም። እሱም ደግሞ የራሱን ፍንጭን የተናገረው ከዚህ በፊት ራስሽን አታጥፊ፣ ለማጥፋት ማትሞክሪ ብያት ነበር የሚል አስተያየት ነው የተሰጠው። ሰው አዝኗል እሱ ጋር በምትሆንበት ሰዓታት ጊዜያትም አሁን ላይ። ምክንያቱም ከዚህ በፊትም ራሷን ለማጥፋት አስባ ከሆነ እሱ የሚያረጋት ነገር አለ፣ በሱ ደስተኛ አይደለችም ማለት ነው። እንግዲህ የዩቲዩብ ቤተሰቦች ይህን ይመስላል። ትላንትና እችን 2 ቀን ደግሞ አዲስ የወጣ ነገር አለ። የገዛ ወንድሟ በቀነኒ አዱኛ ቲክቶክ አካውንት ላይ ሁሉንም ነገር ተናዟል። ሁሉንም ስታሳልፍ የነበረውን ፎቶዎቹንም ስለ አንዱዓለም ጎሳም ሁሉንም ነገር ተናግረዋል። እንግዲህ እሱ እንደሚናገረው ከሆነ አንዱዓለም ጎሳ ጋር በጣም ብዙ ጊዜ ይጨቃጨቃሉ፣ ይከራከራሉ። እሱ አብዛኛውን ጊዜ ሌሊት ላይ ነው የሚመጣው፣ 11 ሰዓት ላይ ምናምን ላይ ነው የሚመጣው። በዛም በሚመጣበት ሰዓት እንኳን በጣም ብዙ ክርክር አለ ቤት ውስጥ፣ በጣም ብዙ ጭቅጭቅ አለ እና እንደዚህ አይነት መልእክት አስተላልፏል ወንድሟ እና በሽጉጥም ይዞ የሚያስፈራራበት ቀን አለ እሷን ማለት ነው።
ያው ቪዲዮ ላይም ተለቋል። በጣም ማህበራዊ ሚዲያ ላይ ቲክቶክ ላይ ምናምን ተለቋል። አስፈራርቷት እንኳን በማስፈራራት ሽጉጥ ሲተኩስ የመስታወቶችን ምናምን የሽጉጡ እንትን መስታወቶቹ ላይ ምናምን አርፏል። እንግዲህ አልገደላትም እንጂ በቃ እሷን በቁሟ ገሏታል፣ ሽጉጥ እስከ መተኮስ ድረስ። እና ወንድሟም ይሄን ነገር አጓርቷል ቲክቶክ ላይ። በጣም ብዙ ነገር በደል ያደርስባታል አለ። በጣም ያሳዝናል። ይሄ ነገር ግን በጣም ብዙ ጥያቄ እያበዛ ያለው የቀነኒ ወንድም እስከዛሬ ይህን ነገርስ ለምን አላወጣው? በጣም ብዙ ሰዎችን ጥያቄ ፈጥሯል ጭንቅላታቸው ላይ። ምክንያቱም በጣም አሁን እሷ ካረፈች በጣም ብዙ ጊዜያት ሆኗል። ብዙ ወራት አስቆጥራለች፣ ወደ አመታትም ሊሆን ነው። ግን ወንድሟ ይህን ሁሉ ነገር እያወቀ እስካሁን ዝም ማለቱ ተገቢ ነው ወይ? እንግዲህ ብዙ ሰዎችን እያጠራጠረ ነው። አስፈራርተውት ሊሆን ይችላል። ፍትህ እዚህ ሀገር ላይ አይሰራም እየተባለ ነው። በጣም ብዙ ነገር እየተወራ ነው። ግን ይሄ ነገር ሁሉ በጊዜው ፍትህ እንዲገኝ ቀድሞ ይሄንን ነገር የሚያውቅ ከሆነ ማሳወቅ ነበረበት ወንድሟ። አሁን ጊዜው ካለፈ በኋላ ነው እሱም ከትላንት ወዲያ ላይ ይሄን ነገር የለቀቀው። በጣም ያሳዝናል። ወንድሟ ብዙ ጊዜ እኔ እነሱ ቤት ነው ማድረው የሚል አስተያየት ሰጥቷል። ብዙ ጊዜ አንቺንም በጊዜ ተኝ ይላታል። ያው ቀነኒ ብዙ ጊዜ በጊዜ ተኝ፣ አንተም ወደ ክፍልህ ግባ ይለኛል። የሚጠቃቀመው ነገር አለ፣ እሱ ሁላችንም ከተኛን በኋላ የሚጠቃቀመው ነገር አለ የሚል አስተያየት ሰጥቷል። እንግዲህ ሙሉን ቲክቶክ ላይ ማየት ትችላላችሁ። በጣም የሚያሳዝን ነገር ነው እና የቀነኒ አዱኛ ከመሞቷ አንድ ሳምንት በፊት ደግሞ የመሃንነት ምርመራ ልታደርግ ወደ ሆስፒታል ሂዳ ነበር እና ሆስፒታሉ ላይ ሆስፒታል ተመርምራ ውጤቱ እንደሚያሳየው ሆዷ አካባቢ፣ ልቧ አካባቢ በጣም ብዙ ጊዜ ተረግጣለች። የመበለዝ ምልክት አለ። ያው ይህን ነገር ያደረገው እሱ ነው። እንግዲህ በጣም የምታሳዝን ነች። በጣም ይህን ነገር እስካሁን ይዛ መቆየቷ ራሱ በጣም እንግዲህ ፍትህ እውነትም ለእሷ ይገባታል። ለቀነኒ በጣም ብዙ የኢትዮጵያን ሰው ህዝብ አሳዝናለች እና እንግዲህ ምልክቱ በጣም ብዙ ጊዜ ይመታታል። እኔ ብቻ ብዙ ሰዎች ጥያቄ እየፈጠረ ያለው ወንድሟ ይሄን ነገር አጋራው፣ አንዷለም ጎሳ እንዴት እኔ ያልገደልኳትም የሚል አስተያየት ሰጠ። ራሱን ነፃ ለማድረግ ነው እንግዲህ። አምልጣኝ ወደቀች ነው ያለው። አምልጣ ብትወድቅም እውነት አላት። ይህን ሁሉ ነገር እያሳለፈች እንግዲህ ከአንድ አርቲስት የማይጠበቅ ነገር፣ ከታዋቂ አርቲስት የማይጠበቅ ነገር ነው እያደረገ ያለው። ወንድሟም ይህን ነገር እስከዛሬ እያወቀ ዝም በማለቱ ጥያቄ አስነስቷል። ምክንያቱም ከማረፏ በፊት ነበር ራሱ ይሄን ነገር ማጋለጥ የነበረበት። ምክንያቱም እሱ የተናገረው በቃ በዛን ቅጽበት አርጎ ጠጥታ በመስኮት ዘለለች ነው። ያ ሁሉ ፊቷ የተደበደበውስ፣ ያ ሁሉ ፊቷ የበለዘውስ፣ ከንፈሯ አካባቢ፣ ጥርሶቿ አካባቢ በጣም ብዙ ጉዳት ደርሶባታል እና እሱ ያለው ነገር ጭራሽ በቃ አብዛኛው ሰው አሳማኝ ምክንያት እንግዲህ ወንድሟ አጋርቷል። ምክንያቱም ዝም ብላ ከመሬት ተነስታ ራሷን አላጠፋችም። እንግዲህ ብዙ ተሰቃይታለች። ብዙ ሲያሰቃያት ነበር፣ ሲመታት ነበር። እንግዲህ ፊቷ እንደምታዩት ሴት ልጅ ላይ የማይገባ ነገር ነው ሲያደርግ የነበረው። ፊቷ በጣም በላልዟል። ያው ይህን ነገር እሷ ራሱ ስልኳ ላይ ማስቀመጧ ብዙ መረጃዎች እንዲገኙ ተደርጓል እና በጣም የሚያሳዝን ነገር ነው። ያው ይሄ ነገር ፍትህ ይገባታል ለቀነኒ አዱኛ። ስለ እውነት ለመናገር ፍትህ ይገባታል። ወላጆቿም እናቷም አባቷም በጣም ፍትህ እየጠየቁ ነው ለሷ። የልጃችን ደም በዚሁ አይበቃም እየተባለ እና በጣም ነው የሚያሳየው። ከላይ እንደምታዩት እንግዲህ ፊቷ ላይ በጣም በላልዟል። ወንድሟም እንግዲህ ገና ታዳጊ ነው። ይህን ሁሉ ራሱ እህቱ ላይ እየተደረገ እስከዛሬ ማየቱ ለሱ ራሱ ትልቅ ጭንቀት ይፈጥርበታል። መቼም የማይረሳ ነገር ነው። እሱም ሲናገር እንባ ቅር እያለው ነበር ይህን መልእክት ያስተላለፈው ከትላንት ወዲያ። እንግዲህ በጣም ነው የሚያሳዝነው ይሄ ነገር። ግን የኢትዮጵያን ሕዝብ ሙሉ ጥላቻ አንዷለም ጎሳ ላይ አድርጓል። ሰው ለምንድን ነው ወደ መድረክ የማይመለሰው?
ለምንድነው ዘፈን የማይለቅልን የሚል አስተያየት ሰጥቷል። ይሄ ጭራሽ የማይታሰብ ነገር ነው። ሰው አሁን ላይ ለሱ ያለው አመለካከት በጣም መጥፎ ነው። እኔ ያልገደልኳትም ብሎ እንግዲህ ተናግሮ ወንድሟ ሙሉ መረጃውን ይዞ ወጣ። በጣም ያሳዝናል። ሰውን እንደዚህ ያክል ጨክኖ መደብደብ የገዛ ባለቤቱ ከአንድ ከታዋቂ አርቲስት ምንም የማይጠበቀ ነው። እንግዲህ አዲስ ነገር ደግሞ ሊኖር ይችላል ገና በደንብ ይሄ ነገር አዲስ ወጣ እንጂ አሁንም በጊዜ በጊዜ አዲስ ነገር ይጣራል። እናንተ ብቻ ሰብስክራይብ በማድረግ ቤተሰብ ይሁኑ። አዳዲስ ነገር ታገኛላችሁ ቤተሰቦች። በሌላ ቪዲዮ እስክንገናኝ ሰላም ሁኑ።